በታሪክ ማህደር ውስጥ ሮብ የክህደት እና የጥቁር ምክር ተምሳሌት ሆና ትታወሳለች። ከብዙ ዓመታት በፊት በአይሁድ ሸንጎ የተጠነሰሰው ያ የሞት ውሳኔ በ30 ብር የተሸጠ እውነት እና በስምምነት የተደመደመ ክህደት ዛሬም ድረስ በሰው ልጆች ማህበራዊና ፖለቲካዊ ህይወት ውስጥ መልኩን ቀይሮ ሲደገም ይታያል። የይሁዳ ማንነት የአንድ ግለሰብ ታሪክ ብቻ ሳይሆን በየዘመናቱ የሚከሰት የሰዋዊ ድካምና የሞራል ውድቀት አምሳያ ነው። በተለይም በዘመናችን ብዙ ይሁዳዎች አሉ፣ ህዝብ እየሸጡ ለበዓል እንኳን አደረሳችሁ የሚሉ። ይሁዳ አስቆሮታዊ ጌታን አሳልፎ የሰጠው ስለ ጠላው ሳይሆን ለገንዘብ ካለው ከልክ ያለፈ ፍቅር የተነሳ ነበረ። በዘመናችንም የ30 ብር ስምምነቶች በየቦታው ይፈጽማሉ። ዛሬም ለግል ጥቅማቸው፣ ለስልጣን ወንበር ወይም ለጊዜያዊ ዝና ሲሉ የህዝብን አደራ የሚበሉ ሀገርና ወገንን አሳልፈው የሚሰጡ ዘመናዊ ይሁዳዎች በብዛት ይታያል። ይሁዳ ከድሆች ይልቅ ለራሱ ኪስ ይጨነቅ እንደነበረ ሁሉ ዛሬም በድሆች ስም የሚነግዱ ረድኤት ድርጅቶች ለግል ማበልጸጊያ የሚያውሉና በጭቁኖች ስቃይ ላይ ቅንጦት ህይወታቸውን የሚገነቡ ጥቂቶች አይደሉም። የጥቅም ግጭት ሲመጣና ምን ትሰጡኛላችሁ የሚል ጥያቄ ሲነሳ የቆዩ ወዳጆቻቸውን፣ ታማኝነታቸውና የሞራል እሴቶቻቸውን በቀላሉ ይሽጣሉ። የይሁዳ ትልቁ ክህደት የተፈጸመው በጠላትነት ሳይሆን በወዳጅነት ጭንብል ነበረ። መምህር ሆይ ሰላም ላንተ ይሁን ብሎ መሳሙ ክህደትን በሰላምታ ውስጥ የመሸፈን ጥበብ ነበረ። በዘመናችንም እንዲህ ያሉ የይሁዳ መሳሞች በማህበራዊ መስተጋብሮቻችን ውስጥ ይከሰታሉ። አብሮ በልቶ ጠጥቶ ቃል ኪዳን ገብቶ መጨረሻ ግን ለተሻለ ጥቅም ሲባል ባልደረባን አሳልፎ መስጠት፣ ያንን ሰው የፈጠራ ውጤት ወይም ድካም ሰርቆ ለራስ ዝና መዋል፣ ወይም በጓደኝነት ስም ሚስጥርን አውጥቶ ለጠላት መሸጥ፣ በአካል እየተሳሳቁ በስተጀርባ ግን የስም ማጥፋት ዘመቻ መክፈት የዘመኑ የዲጂታል ይሁዳ መገለጫ ሆኗል። ዛሬም በዓለማችን ላይ ትልልቅ የፍትህና የሰብአዊ መብት ተሟጋቾች የሚመስሉ ነገር ግን በውስጣቸው በራስ ወዳድነት የተሞሉ ግለሰቦች፣ ተቋማት ይስተዋላሉ። በንግግር እጅግ ርኅሩህና በተግባር ግን እጅግ ጨካኝ የሆኑ ሰዎች የይሁዳን የግብዝነት መንገድ ይከተላሉ። የአይሁድ አለቆችና ጸሐፍት ጌታችን ለመግደል የወሰኑት በምክክርና በሸንጎ ነበረ። ይህ የሚያሳየው ክፋት አንዳንድ ጊዜ በሕግና በስርዓት ሽፋን ሊፈጸም እንደሚችል ነው። በዘመናችንም ፍትህ የሚያጣምሙ ንጹሐንን በሐሰት ምስክር የሚከሱና የብዙሃን ድምፅ ስላላቸው ብቻ ጥፋትን ልክ የሚያደርጉ ሸንጎዎች አሉ። ይሁዳ ብቻውን አልነበረም። እሱን የሚገፋፉና ገንዘብ የሚሰጡና ለክፋት መንገድ የሚያመቻቹ የካህናት አለቆች ነበሩ። ዛሬም ክህደት እንዲፈጸም ሁኔታዎችን የሚያመቻቹ በገንዘብና በስልጣናቸው ሰዎችን የሚያታልሉ አካላት የክህደት ተባባሪዎች ናቸው። ይሁዳ ቢጸጸት የእርሱ መንፈስ ግን ዛሬም በስግብግብነትና በግብዝነት በክህደት መልክ በሰው ልጆች መካከል ይኖራል። ሆኖም ግን በታሪክ ውስጥ እንደነበሩት ርቱዕ ለእውነት የሚቆሙ ገዳማውያን፣ ዓለምን ንቀው ጥቅማቸውን ትተው ለታማኝነት የሚኖሩ ሰዎች መኖራቸው የተስፋ ብርሃን ነው። ክህደት ጊዜያዊ ድልንና የ30 ብር ትርፍን ሊያስገኝ ይችላል። እውነት ግን ምንም እንኳን በመቃብር ውስጥ የታሰረች ቢመስልም በመጨረሻ መነሳቷ የማይቀር ሐቅ ነው።